እውነት ለመናገር ሀገራችን በጣም ብዙ ዘርፈ ብዙ ችግሮች አሉብን። በተለይ ኢትዮጵያ በጣም ብዙ ዘርፈ ብዙ ችግሮች አሉ። ሊያስነቡን፣ ሊያስለቅሱን፣ አንጀታችንን ቅጥል የሚያረጉ ብንዝቀው፣ ብናወጣው፣ ብናወርደው ማንጨርሰው ብዙ ችግሮች አሉብን። እንደምንታየው አይደለም፣ ለብሰን እንደምንወጣው አይደለም። በቃ ችግር አለ። በእያንዳንዱ ጓዳ በእያንዳንዱ ቤት ሀብታም ነው ድሃ ነው ዝቅተኛ የሚኖር ነው ጎዳና ላይ የሚኖር ሁሉም የችግር ባለቤት ነው። በጣም የችግር ባለቤት ነው። ይሄን ስል ያለውን ነገር እንዴት መቅረፍ እንችላለን? እንዴት ምን ማድረግ አለብን? ሁላችንም ማሰብ አለብን። ሁላችንም መነጋገር አለብን። ለወገናችን ለህዝባችን መድረስ አለብን። ችግሩ በብሔር ብቻ የታጠረ አይደለም። የአማራ፣ የትግሬ፣ የጋምቤላ፣ ቤንሻንጉል ምናምን ችግር አይደለም። ችግሩ እንደ ኢትዮጵያ በጋራ የምንወጣው ችግር ነው ያለብን የሚል አቋም አለኝ እኔ። በቃ ይሄ ኢትዮጵያዊነቴን እወዳለሁ። ከጋምቤላ መሞት የለበትም። ከቤንሻንጉልም፣ ከአማራም፣ ከወላይታም፣ ከሶዶም፣ ከጉራጌም፣ ከምንም ከኢትዮጵያ ምድር ላይ የሰው ልጆች በሰው ሰራሽ አደጋና በሰው ሰራሽ ክፋት ተንኮል መሞት የለባቸውም የሚል አቋም አለኝ። የተፈጥሮ አደጋ ካለ የምንደራረስበትና የምናየው ለምሳሌ አሁን ጋሞ ላይ እንደተፈጠረው የቆሻሻ መደርመስ እንደነበረው እውነተኛ ሰዎችን ከፊት አድርገን ያንን ማድረግና መስራት አለብን። ይሄ ምንም ጥያቄ የለም። የሰው ልጆች አይረዱ የሚል ድንቁርና የለኝም። በሰው ልጆች ችግርና መከራ ግን የራሳቸውን ሀብት የሚያከብሉ ባለሙያዎች፣ የራሳቸውን ነገር የሚያዩ የሆነ ሶሻል ሚዲያ ላይ ጥቃቅን ነገር የሚፈልጉ የቤተሰብ ጉዳይ ያነሱ የሚያጣሉ የራሳቸውን ተመልካችነት ማብራት ይሄ ሞብ ጀስቲስ የሚባለው ይሄ የመንጋነት ፍርድ እንዲደረግ የሰለጠነና ያወቀ ምሁር ወይም ደግሞ ምክንያታዊ የሆነ ወጣት እንዳይወጣ የሚሰሩ አካላቶች አሉ። ይሄ ወደው አይደለም አውቀው ነው ብዬም አላስብም። እኔ ምንድነው የማስበው የራሳቸውን ኢንካም ነው። በቃ እነዛ ሰዎች እዛ ጋር የሚያወሩትን እንጂ ነገ ምን ኮንሲኮንስ ያመጣል የሚባለውን ነገር ማየትና ማጥናት አይችሉም፣ አያዩም። ያ የነሱ የአስተያየት ደረጃ ያ ነው። ማንም ሰው እየተነሳ ባወራ ቁጥር ሽብር ውስጥ መግባትና ይሄ መሸበር ለምሳሌ አሁን በአማራ ትግል ውስጥ በአማራ የሚሸቅጡ በአማራ ሻበሻ ባመሻ ገምጫወቱ በአማራ ስም እየጮሁ የሚለፈልፉ ገንዘብ የሚለቃቀሙ በአማራ ስም እንዲሆነ ብላምን እያሉ ገንዘብ የሚሰበስቡ ብዙ ሰዎች አሉ። በኦሮሞ ስም ኦሮሞ ተቆርቋሪ ነን ምናምን በትግራይ ስም የትግራይ ህዝብ እንዲህ እያሉ የትግራይ ህዝብ የሚሸቅጡ የሚነግዱ በወላይታ በከምባታ ደቡብ ምናምን እያሉ የሚሸቅጡ በሃይማኖቱ ተቋማት ውስጥ ጭምር በሃይማኖት ተቋማት ውስጥ ገንዘብ የሚሰበስቡ የሚዘርፉ የሚሰርቁ በጣም በርከት ያሉ ናቸው። ችግራችን ዘርፈ ብዙ ነው። በዚህ ችግራችን ላይ ለምሳሌ አሁን ለልብ ህሙማን ለህፃናት እርዳታ እናድርግ ብለው የመጡ አካላቶች አሉ። መሬት ሲደረመስ ወይም ደግሞ የድርቅ አቀጣ ገንዘብ ሲሰበስቡ ገንዘብ የሚያደርሱ ሰዎች አሉ። በደብረ ብርሃን በደብረ ዘይት በተለያየ ቦታ ላይ ደምዘብ በክልሉ ውስጥ ገንዘብ የሚሰበስቡ ገንዘብ ይበሏታል። ለተቸገረውና ለዛ ለሚያስፈልገው መድኃኒት ለሚያስፈልገው ደግሞ ለተራበው መንቀሳቀስ ለማይችለው ሳይሆን ለጥቂት ጠብደሎች የምንቀለብበት ሁኔታ እየተመቻቸ ስለሆነ እያንዳንዱ የሚጠየቁ ጥያቄዎችና የምናያቸው ነገሮች ምክንያታዊ ናቸው። ግልብ የሆነ ነገር መምጣት አለበት የሚል አቋም አለኝ። ራስን ለማሳወቅ ራስን ፊት ለፊት ለማድረግ ተብሎ በንጹሃን ላይ መሸቀጥም ተገቢ ነው ብዬ አላስብም። ሰሞኑን የመጣ አንድ የልብ ለልብ የህፃናትን 25000 ህፃናት ልብ እናከማለን ብለውታል። ፍቃድ እንዳላቸው ማጣራት መብታችን ነው። ኢትዮጵያውያኖች ነን። ስንት ህፃናት በኢትዮጵያ ውስጥ ስንት ፐርሰንት ህሙማን አሉ? ምን ያህል ፐርሰንቱ ምን ያስፈልጋቸዋል? ለምን ደርስባቸው? የተጠና ነገር ማየት እንፈልጋለን ለህዝባችን ለመድረስ ማለት ነው። ካልሆነ ግን አሸሼ ገዳሜና ምናምን ትርጉም አይሰጥም። አለባብሰው ቢያርሱት ነው። ይሄንን ተቆርቋሪ ሆነ ወተን ስንናገር ይሄ ነው ብለን ስናወራ ለኔ ምንም የምፈልገው ነገር የለም። ለህዝባችን የሚጠቅም ነገር እየተሰራ ነው። አዶናይ የምትሉት ልጅ የተወሰኑ ሰዎች ደግሞ በየሰፈሩ እየገቡ ድሃዎችን እንረዳለን ገንዘብ ላኩ የሚባል በጣም ብዙ ማናቃቸው መልካም ሰዎች አሉ። መልካም ሰዎችና የሚሆኑ ሰዎችን እንለያቸው። ይሄ የመንጋነትና ዝም ብሎ ሆይ ሆይታ ወይም ደግሞ ምንድነው የሚሰራው የሚለውን ነገር ጭንቅላታችንን እናሰራው። ይሄ በልልታና በሆይታ ወደፊት መሄድ አይቻልም የሚል አቋም አለኝ። ምን ያህል ህፃናት አሉ ምናምን የሚለውን ነገር ተጣንትኖ በዚህ ደረጃ ህቅም ምድር ላይስ ያለው የዚህ አይነት ጉዳይ ላይ የሚሰራ የጤና ተቋም ምን እያደረገ ነው የሚለው ነገር መታየት መቻል አለበት። የማንንም እይታ ፈልጌ አይደለም፣ የማንንም ምንም ፈልጌ አይደለም። ያ ህዝብ ግን የሚናገርለት አጥቷል፣ የሚሰራለት አጥቷል።
ያን ህዝብ መሸቀጫና መነገጃ ያደረጉ አካላቶች አሉ። ያ ትክክል አይደለም። ከፍተኛ ጦርነት ውስጥ ነን፣ ከፍተኛ ችግር ውስጥ ነን። ሀገሪቱ ምን ያህል የነዳጅ ተቀማጭ ባንክ አላት? ምን ያህል ገንዘባችን ወዴት እየሄደ ነው? ኢኮኖሚያችን የወጣቱ ኢኮኖሚ ምን ላይ ነው? የጤና ችግር ያለባቸው ምን ያህል ናቸው? የኩላሊት ችግር ያለባቸው ምን ያህል ናቸው? የማዋለጃ ቦታ ምን ያህል ነው ያለን? የሕክምና ተቋሞቻችን ምን ያህል ጥራታቸው ነው? የተማረ ሰው ያህል ወደ ስራ ገብቷል ወይ? ወጣቱስ ወደ ትምህርት ቤት ሄዷል ወይ? በርከት ያሉ እህቶቻችን ሰርተው ኢንካም ያገኛሉ ወይ? የቤተሰብን ስንመለከት ትዳር ውስጥ ያሉ ቤተሰቦች ሰላማቸው፣ ጤናቸው ምን ያህል ነው? ሀገር እንዴት እየሄደች ነው ያለችው? ይሄ መንግስታዊ ኃይል ተብሎ የሚጨፈጭፈው ኃይል ይሄ የማህበረሰቡን ትስስር ወይም ደግሞ ማህበረሰቡ እርስ በርስ እንዳይረዳዳ ምን ያህል ሴራ እየሰራ ነው የሚለውን ነገር መመልከትና ማየት መቻል አለብን። መንጋ ትውልድ እየተፈጠረ ነው ሶሻል ሚዲያ ላይ። ያ ነው የሚያሳስበኝ። ከመንጋነት የወጣ ትውልድ እንዲኖረን ሁላችንም እንስራ። ምክንያታዊ ወጣቶች እንሁን። ኦሮሞ ለአማራ ካልቆመ፣ አማራ ለኦሮሞ ካልቆመ፣ ትግሬ ለአማራ ካልቆመ፣ ደቡብ ለዚህ ለቤንሻንጉል ምናምን ካልቆመ፣ ያ ትስስር ከሌለ በስተቀር የሰለጠነ ጭንቅላት የለንም። እስቲል ማሰብና መስራት ያለብን ብዙ ነገሮች እንዳሉ ይሰማኛል። ከዛ አንጻር እጅ ለእጅ ተያይዘን የምንሰራውን ነገር ማድረግ መቻል አለብን። በጣም ብዙ የከበሩ በጣም ብዙ ገንዘብ የሰበሰቡ ሰርተው መብላት የሚችሉ ውርጋጥ የሆነ ለትውልድ የማይጠቅም ስራ የሚሰሩ በጣም የወረደና የተበሻቀጠ ምድር ላይ የወረደ ስራ እየተሰራ እንዳለ መሸቀጫ የሰው ልጅ ርካሽ የሆነበት ዘመን በዚህ ዘመን አልተመለከትኩም። የሃይማኖት ተቋም ውስጥ ጭምር ያሉ የሃይማኖት አባቶች የሚባሉ የሃይማኖት የአስተማሪዎች፣ መምህራን፣ ሰባኪ ምን የምትለው በሙሉ መታየት አለበት። ቀበሮና መንጋው የለበሰ ተጣብቆ መጥቷል። ያ ችግር እየፈጠረብን ያለ ነው። አባት የሌለው ልጅ ሆነናል፣ ሀገር የሌለው ህዝቦች ሆነናል የሚለውን ነገር መመልከት መቻል አለብን። ነውር ነገር ሲመጣ ተሰብስቦ ነውር ነገር ላይ ጊዜ ማሳለፍ፣ ይሄ መንደርተኝነት፣ ቀበልተኝነት፣ ይሄ የሰው አርቆ ማሰብ፣ ሃይማኖተኛ ነን የምንል የሃይማኖት ሀገር ነን ወይ የሚለውን ነገርም ጥያቄ ራሳችንን መጠየቅ መቻል አለብን። የሚሰማኝ ከውስጥ ያለው ነገር ይሄ ነው። አዝናለሁ። በጣም ብዙ ይሞታሉ በኤችአይቪ በሽታ፣ በኩላሊት፣ በጉበት፣ በጦርነት፣ በሴራ፣ በክፋት ገብተ መውጣት አትችል። ከአንዱ ከተማ ወደ አንዱ ከተማ መሄድ አትችል። አምርተ መሸጥ አትችል። ልጅህን መዳር አትችል። እያንዳንዱ ነገር በጣም መሰረታዊ ችግር ውስጥ ያለንበት ሁኔታ ስላለ እንዴት ነው የምንተርፈው? ከዚህ እንዴት ነው የምንወጣው የሚለው ነገር ላይ ተነጋግረን ማሰብ ካልቻልን የምንከፍለው ዋጋ የበዛ ይሆናል። እከሌ በከሌ ጦር ላይ ዝመት፣ እከሌ በከሌ ላይ ሀቅና ትክክለኛ ዲሞክራሲያዊ ሀገር እንዲኖረን ልጆች ወደ ትምህርት ቤት ሄዱ፣ ህፃናት ወደ ትምህርታቸው ይግቡ፣ ይሄ ጦርነት ይቁም፣ ወንጀል የፈጸሙ ንጹሃን ላይ የገደሉ የጨፈጨፉ ለህግ ይቅረቡ፣ የኢትዮጵያ ህዝብ ከእውነት ጎን ይቁም፣ በእውነተኛ መስመር ላይና በእውነተኛ ጎዳና ላይ እንጓዝ። እንደ ሀገር ነው እያወራ ያለሁት። የግለሰቦችን እነሱ ግለሰብ ህግ ነው የሚዳኘን። የግለሰብ አምልኮ ወይም ደግሞ ከሌ አብይ ወይም ደግሞ ዘመነ ወይም ደግሞ ደመቀ ወይም ደግሞ አንድ እስክንድር ወይነ ነገር ስላልኩኝ አያድነንም። የተማራችሁ ሀገር ያስተማረቻችሁ ንጹሃን እንደ ሀገር የተማራችሁበትን ጭንቅላት አወጣችሁ ለዛ ማህበረሰብ የሚጠቅም ነገር ስሩለት። መንጋነት መቆም መቻል አለበት። ያንን ነገር ማድረግ ነው ያለብን። ስመለከት አሁን እጅግ በጣም የሚያሳዝን እጅግ በጣም ልብ የሚሰብር ነገር እያየው ስለሆነ ነው። እመቤሬ ምስክሬ ነች። በቃ በሃይማኖትም በለው በተቋማትም በለው ምናምን መንግስታዊ ኃይል የምትለው ይሄንን ችግር የመፍታት አቅም የለውም። ህዝብም ይሄንን ችግር ተመልክቶ ችላ ብሎታል። በየአካባቢው ያሉም የታጠቁም የተፈተውም ምሁራኖችም መፍትሄ እናመጣለን የሚሉትም እነሱም ግራ ገብቷቸዋል። ሞት ከፊታችን እየመጣ ነው። ኢትዮጵያችን ልትፈርስ ነው። ሀገር እየፈረሰ ነው። ልጄ ሀገር ሰው ማለት ሀገር ማለት ሰው ነው ብሏል ዶክተር ወይትሏችላና ሰውነታችንን እንመልሰውና ለህዝባችን የሚሆን ለሃይማኖታችን ለሀገራችን የሚሆን ነገር እንገማ። ሀገር የጋራ ነች፣ ሃይማኖት የግል ነው። ማንም የማንንም መንካት የለበትም። እከራከራለሁ በወቀት ደረጃ ከፍ ይበራለሁ የሚል ካለ ከሴራና ከክፋት ይወጣ። ሐሳብ ለሐሳብ መለዋወጥ ጥሩ ነው። የሐሳብ ልዩነት ለዘላለም ይኖር። ሀገራችንን ግን እንደ ሀገር እኩል አብረን እንጠብቃት የሚል አቋም አለኝ።
ኢትዮጵያ ለዘላለም ትኑር። ቴንክ ዩ